ሰላም እንዴት ናችሁ? የቻናሌ ውድ ቤተሰቦች፣ ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቻናሉ ላይ የሚለቀቁ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቱን ይምረጡ። ከዚህ በፊት የሰራሁት ቪዲዮ ላይ ጆርናል ስፔሻል ጆርናል ጀምረናል መመዝገብ። ሴልስ ኦን ክሬዲት ወይም ሴልስ ኢንቮይሲንግ ላይ እንዴት መመዝገብ እንደምንችል አይተናል። ሴልስ ኦን ክሬዲት ላይ አፌክት የሚሆኑት አካውንቶች ይታወቃሉ። አካውንት ሪሲቨብል እና ሴልስ ነው። እነዚህን እንዴት ሪከርድ ማድረግ እንችላለን የሚለውን አይተናል። ዛሬ የምናየው ደግሞ ሴልስ ኦን ካሽ ይሆናል ማለት ነው። ሴልስ ኦን ካሽ ሪከርድ በምናደርግበት ጊዜ ማኑዋሊ በአካውንት ሪሲቨብል ቦታ ካሽ እና ሴልስ አካውንቶችን እንጠቀማለን። ስለዚህ እነዚህን አካውንቶች አፌክት እንዲያደርግ ፒስትሪ ላይ አፕሮፕሬት የሆነውን አካውንት ዊንዶ መምረጥ አለብን። ሪሲፕት የሚለውን መምረጥ አለብን። ስለዚህ ሪሲፕት ላይ የምናስቀምጣቸው ትራንዛክሽን ስናስቀምጥ ካሽ አፌክት ይሆናል ማለት ነው። ሪሲፕት የሚለውን ስንመርጥ ይህም ዊንዶ ዲስፕሌይ ያደርግልኛል። ዊንዶ ላይ ዊንዶ ኤሌመንቶች አሉ። ዲፖዚት ቲኬት አይዲ ላይ ኮድ እናስቀምጣለን። መቼ ነው ይህን ነገር የምንጠቀምበት? ሽያጩ የተካሄደው በባንክ ከሆነ ወይም ካሹ ባንክ ዲፖዚት ከሆነ የባንኩን ዲፖዚት ነምበር እዚህ ጋር እናስቀምጣለን። ሌላው ሪፈረንስ ነው። ያው እያንዳንዱ ትራንዛክሽን ሪፈረንስ ስለሚያስፈልገው ሪፈረንስ እዚህ ጋር ሪፈረንስ ኮድ እናስቀምጣለን። ሪሲት ነምበር ደረሰኝ በምንቆርጥበት ጊዜ የደረሰኙ ተከታታይ ቁጥር አለ። ተከታታይ ቁጥሩን እዚህ ጋር እናስቀምጣለን ማለት። ሲንግል ከሆነ ሲንግል እንትኑ እናስቀምጣለን። መልቲፕል የሆኑ ደረሰኞችን ሳመራይዝ አድርገን ትራንዛክሽን የምናሳልፍ ከሆነ እዚህ ጋር ከስከንልና ለሳመራይዝ ያደረግንበት ዶክመንት ሪፈረንስ እንሰጠውና ሪፈረንስ ነምበሩን እዚህ ጋር እናስቀምጣለን ማለት ነው። ሌላው ዴት እዚህ ጋር ሴሌክት እናደርጋለን። ሌላው ወደ ታች ስንሄድ አፕላይ ቱ ኢንቮይስ እና አፕላይ ቱ ሪቨኒው የሚል ነገር አለ። አፕላይ ቱ ኢንቮይስ መቼ ነው የምንጠቀመው? ካስተመሮቻችን ዱያቸውን ሲመልሱ እዚህ ጋር ነው ክሊር የምናደርገው አፕላይ ቱ ኢንቮይስ ላይ ማለት ነው። አፕላይ ቱ ሪቨኒው ደግሞ በካሽ ማንኛውም ሽያጭ ስናካሄድ የምንመዘግበት ቦታ ነው። ስለዚህ ዛሬ የምናየው አፕላይ ቱ ሪቨኒውን ይሆናል ማለት ነው። እዚህ ጋር ሁለት ትራንዛክሽኖች መዝግበን እናያለን። ፕራክቲካሊ ሁለት ትራንዛክሽኖች አሉ። አንደኛው ጁላይ 12 የተፈጸመ ነው። ስለዚህ ቀኑን ቀጥታ ሄድና ጁላይ 12 የሚለውን እመርጣለሁ። ከዛ ሪሲት ነምበር እና ያስገባለሁ 551 ሪፈረንስ 551 ዲፖዚት ስሊፕ ነምበር 001። ከዛ ለማን ነው ይሄ ሽያጭ የተካሄደው? ሽያጩ ለማን እንዳካሄድ እዚህ ጋር እናያለን። ሽያጩን ያካሄዱ ለከበደ ተሰማ ነው። ከበደ ተሰማ የሚለውን እንመርጣለን ማለት ነው። ከዛ አፕላይ ቱ ሪቨኒው ላይ እንሄድና የተሸጠውን አይተም እንመርጣለን። አንደኛው አይተም ሄንሚት ነው። ሁለተኛው አይተም ደግሞ ብስኩት ነው። ብስኩት ሄንሚት ብዛቱ 10፣ ብስኩት ብዛት 2። ጠቅላላ ስንት ብር ይሆናል? 900 ብር ይሆናል። ቫት መታሰብ ስላለበት ቫት ሴሌክት እናደርጋለን። ኳልኩሌት ያደርገዋል። ቫቱን ይጨምሯል። 1035 ብር ነው ማለት ነው። ከዛ ይሄን ሴቭ እናደርገዋለን። እዚህ ጋር ሪፈረንስ ነምበር ተይዟል ነው የሚለው። እስቲ ሪፈረንስ 001 ማለት ይችላል። ኦኬ ሴቭ። ከዚህ በፊት ትራንዛክሽኑ ተመዝግቧል ነው የሚለን። እንደዚህ ስንመዘግብ ከዚህ በፊት ድጋሚ መዝግበ ነው ከሆነ ድሊት ማድረግ ይጠበቅብናል። እዚህ ጋር ተመዝግቧል። ይህን እናጠፋለን። ስለዚህ ምንድነው ሪፈረንስ እና ሪሲት ነምበር ዩኒክ ናቸው። ስለዚህ ዋንስ ሪከርድ ካረግን ድጋሚ እንዳንመዘግብ ሲስተሙ ብሎክ ያደርገናል ማለት ነው። ስለዚህ እንደገና መዘግባለሁ። እዚህ ጋር 551 ዴቱ በ12 ነው። ሪፈረንስ ነምበር 551 ዲፖዚት ስሊፕ ነምበር 001። ለማን የሸጥ ነው? ለከበደ ተሰማ። አፕላይ ቱ ሪቨኒው ላይ ሄድና የተሸጠው ነገር ምንድን ነው? አንደኛው ሄንሚት ነው። ብዛት 10
ሁለተኛው ደግሞ ብስኩት ነው። ብስኩት ብዛት 2 አማውንቱ ያው ቅድም የሰራነው 900 ይመጣል። ቫት እናስባለን። ቫት ሴሌክት ያደርጋለሁ። በድምር 1035 ብር ኮሌክት ማድረግ ይጠበቅብናል ማለት ነው። ሴቭ እንለዋለን። ሁለተኛው ትራንዛክሽን ሪሲት ነምበሩ 552 ነው። ያው ተከታታይ ቁጥር ስለሆነ ራሱ ይገምታል። ቮይድ ከሌለ የሚቀጥለው 552 ነው። ሪፈረንስ ነምበር እዚህ ጋር እናስገባለን። ቀን በ13 ነው። ዲፖዚት ስሊፕ ነምበር 002 ለማን ነው? ለማርታ። እዛ አፕላይ ቱ ሪቨኒው የሚለውን እንመርጣለን። ከዛ የተሸጠው ምንድነው? ሄር ፓራፊን ነው። ብዛት 15 ነው። እዛ አማውንቱን እዚህ ጋር ያሳየኛል፣ ቶታል አማውንቱን። ከዛ ቫት ካልኩሌት አደርጋለሁ። ቫት እንመርጣለሁ። ቫት እመርጣለሁ። ከዛ ስንት ይመጣል? እዚህ ጋር አማውንቱን ያስቀምጥልኛል ማለት ነው። 603 ከ75 ዜን ሴቭ ብለዋለሁ። ሊስት ውስጥ ገብተን ማየት እንችላለን። የመዘገብነውን ኤዲት ማድረግ ካለብን ኤዲት ማድረግ ይችላለሁ። እዚህ ጋር አሁን ሪፈረንስ ነምበር ከተሳሳተ አስተካክላለሁ። ሪሲት ነምበሩም ቀኑም እዚህ ጋር ያሉ የመረጥናቸው አይተሞች ስህተት ካለበት እንትን ማድረግ ማስተካከል እንችላለን ማለት ነው። ስለዚህ ሊስት ውስጥ ገብተን ነው ማስተካከል የምንችለው። እስካሁን የመዘገብነው በሪፖርት ፎርም ማየት ከፈለግን አካውንት ሪሲቨብል ሪፖርት ገብተን አካውንት ሪሲቨብል የሰራነው ካሽ ሪሲት ጆርናል ስለሆነ ካሽ ሪሲት ጆርናል የሚለውን እንመርጣለን። እዚህ ጋር ትራንዛክሽኑን ያሳልፈዋል። እዛ ጋር ያላየናቸው ነገሮች አሉ። እዚህ ጋር አፌክት የሚሆኑ አካውንቶች አሉ። ከጀርባ ሲስተሙ የሚሰራው አንደኛው ኮስት ኦፍ ሴልስ ነው። ለግሮስ ፕሮፊት ወይም ኢንካም ስቴትመንት ፕሪፔር ለማድረግ የሚጠቀምበት ነው። ሌላው እንትን ላይ ባላንስ ሺት ላይ ደግሞ ኢንቨንተሪው ኳልኩሌት መደረግ አለበት። ለዛ ፐርፐዝ ኢንቨንተሪን ኳልኩሌት ያደርጋል ማለት ነው። ምክንያቱም ኢንቨንተሪያችን እየቀነሰ ነው የሚሄድ በምንሸጥበት ጊዜ። ስለዚህ ጀርባ ሲስተሙ እነዚህን ይሰራል ማለት ነው። እዚህም ቀጥታ ወደ መዘገብንበት ዊንዶ በመሄድ ኤዲት ማድረግ እንችላለን፣ ማስተካከል እንችላለን። ወይም የተሳሳተ ትራንዛክሽን ከሆነ ቶታሊ ሪሙቭ ማድረግ እንችላለን ወይም ድሌት ማድረግ እንችላለን ማለት ነው። የዛሬው ሌሰን ይህን ይመስላል። ጊዜያችን ሰጣችሁ ስለተከታተላችሁ እኛ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።